ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ለክረምት የልጆች ትምህርት ወይም ሰመር ካምፔን የአስተማሪዎች ስልጠና ተካሄደ። ኢንተርናሽናል ሊደርሺፕ ዩኒቨርሲቲ ለአራተኛ ዙር 71 ተማሪዎችን አስመረቀ። ከውጭ የደቡብ አፍሪካው ፕሬዝዳንት ከስደተኞች መውጫ ቀነ ገደብ በፊት ማስጠንቀቂያ ሰጡ። ከመረጃዎቹ ጋር ነሱና ያሳብራችሁ ቆይታ አድርጋለሁኝ። አብራችሁ በቦረና ሲኖዶስ ለልጆችና ወጣቶች አገልጋዮች የአቅም ማጎልበቻ ስልጠና ተሰጠ። ሁለንተናዊ እድገት ለልጆችና ወጣቶቻችን በሚል መሪ ሀሳብ በቦረናና አካባቢው ሲኖዶስ ከተለያዩ ሰበካዎችና ማህበረ ምዕመናን ለተውጣጡ የልጆችና ወጣቶች አገልጋዮች ቄሶችና ወንጌላውያን በያቤሎ ከተማ ስልጠና ተሰጥቷል። ስልጠናው ልጆችና ወጣቶች የተፈጠሩበትን ዓላማ እንዲገነዘቡ በእግዚአብሔር የተሰጣቸውን ተሰጥኦና መንፈሳዊ ጸጋ በመጠቀም ለትውልድ በረከት እንዲሆኑ ያተኮረ ሲሆን ለተሳታፊዎችም የልጆች መጽሐፍ ቅዱሶች፣ የወጣቶች የትምህርት መጽሐፍትና ሌሎች መንፈሳዊ መጽሐፍት በድጋፍ ተበርክተዋል። ስልጠናውን የሰጡት የቤተክርስቲያኑ የልጆችና ወጣቶች አገልግሎት ዳይሬክተር ቄስ ወንድማገኝ ኡዴሳ ሲሆኑ ለመጽሐፍት ድጋፍ ያደረጉ ተቋማትን በማመስገን ተመሳሳይ ስልጠናዎች በሌሎች ሲኖዶሶችም እንደሚቀጥሉ ገልጸዋል። የቦረናና አካባቢው ሲኖዶስ ፕሬዝዳንት ቄስ ገልገሎ ቃሪ በበኩላቸው ስልጠናው የልጆችና ወጣቶችን አገልግሎት ለማጠናከር ወቅታዊና አስፈላጊ መሆኑን ገልጸው ተሳታፊዎች የተማሩትን ወደ ተግባር እንዲቀይሩ ጥሪ አቅርበዋል። መረጃው የኢትዮጵያ ወንጌላዊ ቤተክርስቲያን ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ለክረምት የልጆች ትምህርት ወይም ሰመር ካምፔን የአስተማሪዎች ስልጠና ተካሂዷል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች አገልግሎት ልዩ ልዩ ስራዎችን በልጆች አገልግሎት ላይ እየሰራ የሚገኝ ሲሆን ከ2018 ዓ.ም ክረምት ጀምሮ በሁሉም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አጥቢያዎች ሁሉ ላይ ወጥ ዓላማ ያለው የልጆች የክረምት ትምህርት እንዲዘጋጅ መወሰኑ ታውቋል። በዚህም መሰረት ለ2018 ዓ.ም ክረምት በአዲስ አበባና አካባቢው የሚገኙ ሶስቱም ክልሎች ማለትም የደቡብ ምስራቅ አዲስ አበባና አካባቢው ክልል፣ የደቡብ ምዕራብ አዲስ አበባና አካባቢው ክልል፣ የሰሜን ምዕራብ አዲስ አበባና አካባቢው ክልል ለተውጣጡ 60 የልጆች አስተማሪዎች ስልጠናውን መስጠት ጀምረዋል። የመጀመሪያውን ስልጠና ማክሰኞ ሰኔ 23 2018 ዓ.ም ጀምሮ በደቡብ ምዕራብ አዲስ አበባና አካባቢው ክልል ዋና ቢሮ እየተሰጠ ሲገኝ ልጆች ተልኳዊ እንዲሆኑና የወደፊት የወንጌል ሰባኪነት ዋነኛ ስራቸው እንዲያደርጉ ያለመ መሆኑን ታውቋል። ስልጠናውን ከሆርን ኦፍ አፍሪካ ተጋብዘው በመጡት በወንድም በርናባስ እንዳለና በእህት መሰሉ ፋንታሁን እየተሰጠ ይገኛል። በመክፈቻ ፕሮግራም ላይ የግሎባል ሚሽን አስተባባሪዎች መጋቢ ምህረት ከበደ፣ መጋቢ ኤልያስ አየለና እህት ምህረት ተከተል እንዲሁም የልጆች የወጣቶችና ቤተሰብ አገልግሎት ዋና ክፍል መጋቢ ኤርሚያስ ገብረመድህን፣ የልጆችና የሴቶች አገልግሎት ክፍል መጋቢ ቤተልሔም ጉልማ ጋር በመሆን ፕሮግራሙን በሰላምታ ከፍተዋል። የልጆችና የሴቶች አገልግሎት ክፍል መሪ መጋቢ ቤተልሔም ጉልማ አገልግሎቱ በሚቀጥሉት ዓመታት የክረምት ትምህርት ወይም ሰመር ካምፔን በተመሳሳይ ዋና መሪ ሀሳብ መካሄዱ በሁሉም ክልሎች ላይ ተግባራዊ እንዲሆን እየተሰራ መሆኑን ገልጸው ሶስቱንም ክልሎችም አመስግነዋል። በሌላ ዜና በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል አጥቢያ የድጋፍ ሰራተኞች ስልጠና ተሰጥቷል። አርብ ሰኔ 19 2018 ዓ.ም በገርጂ ሙሉ ወንጌል አጥቢያ በተካሄደው በዚህ ስልጠና ላይ ከ103 አጥቢያዎች የተውጣጡ 125 አቃቤ ነዋይ፣ የሂሳብ ሰራተኞች፣ አስተዳደርና የፋይናንስ ኃላፊዎች ተገኝተዋል። ፕሮግራሙን በጸሎት የከፈቱት የክልሉ ስራ አስፈጻሚ ኮሚቴ መጋቢ ሲሳይ አበበ ሲሆኑ ፕሮግራሙን የመሩ ሲሆን በመቀጠልም ዘማሪ ረዴት ዳኛቸው በዝማሬ በማገልገል ጉባኤው እግዚአብሔርን አምልኳል። ፕሮግራሙን በጸሎት የከፈቱት የክልሉ ስራ አስፈጻሚ ኮሚቴ ሲሳይ አበበ ሲሆኑ በመቀጠል ዘማሪ ረዴት ዳኛቸው በዝማሬ በማገልገል ጉባኤው እግዚአብሔርን አምልኳል። በጠዋቱ ፈረቃ የክልሉ ስራ አስፈጻሚ ኮሚቴ ጸሐፊ የሆኑት መጋቢ አፈወርቅ ብርሃኔ የቤተክርስቲያን ምንነት፣ የቤተ እምነቱ መተዳደሪያ ደንብና ሰራተኞች መንፈሳዊነትን በተላበሰ መልኩ በእውቀት በስነ ምግባር ታንጸው አገልግሎት እንዲሰጡ የሚያስችል ስልጠና ሰጥተዋል። በከሰዓቱ ፈረቃ በክልሉ ኦዲተሮች በወንድም አበራና በወንድም ታዴ ስለ ፋይናንስ ህግና አሰራር ደንቦችን በሚመለከት ስልጠና የተሰጠ ሲሆን ከጉባኤው ጥያቄዎች ተነስተው መልስ ተሰጥቶባቸዋል። በመጨረሻም የውይይትና የምክክር ጊዜ ተካሂዶ ፕሮግራሙ በታቀደለት እቅድ ተከናውኖ በጸሎት ተጠናቋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው።
ቱ ዘ ኔሽንስ የዓለም አቀፍ የሚሽን ስልጠና በኢትዮጵያ ገነት ቤተክርስቲያን ተካሂዷል። የኢትዮጵያ ገነት ቤተክርስቲያን የግሎባል ሚሽን መምሪያ ከኮሪያው ፔስ ሚሽን ጋር በመተባበር ቱ ዘ ኔሽንስ በሚል ርዕስ የዓለም አቀፍ ሚሽን ስልጠና አካሂዷል። ሰኔ 20 ቀን 2018 ዓ.ም በኢትዮጵያ ገነት ቤተክርስቲያን ብሔራዊ ጽሕፈት ቤት በተካሄደው መርሃ ግብር ላይ ከ235 የሚበልጡ የዩኒቨርሲቲና የኮሌጅ ተማሪዎች፣ አገልጋዮች እንዲሁም ከደቡብ ኮሪያና ከኬንያ የመጡ ተማሪዎች ተሳትፈዋል። ስልጠናው ስለ ግሎባል ሚሽን የወንጌል ስርጭት ራዕይና ወጣቶችና አገልጋዮች በዓለም አቀፍ ተልዕኮ ውስጥ ሊኖራቸው ስለሚገባ ሚና ላይ ያተኮረ ነው። ይህ መርሃ ግብር በቀጣይ በየዓመቱ እንዲካሄድ የታቀደ ሲሆን በተለያዩ ሀገራት የሚደረገውን የወንጌል አገልግሎት ለማበረታታትና አዲሱን ትውልድ ለዓለም አቀፍ ሚሽን ለማሰማራት ያለመ መሆኑ ተገልጿል። መረጃው የኢትዮጵያ ገነት ቸርች ናሽናል ኦፊስ ነው። ኢንተርናሽናል ሊደርሺፕ ዩኒቨርሲቲ ለአራተኛ ዙር 71 ተማሪዎችን አስመረቀ። የግሬት ኮሚሽን ትምህርት ቤት የሆነው ኢንተርናሽናል ሊደርሺፕ ዩኒቨርሲቲ ለአራተኛ ዙር ተማሪዎችን አስመርቋል። ቅዳሜ ሰኔ 20 በተካሄደው የምረቃ መርሃ ግብር በማስተርስ ደረጃ በአመራርና በሚሽን ቴዎሎጂ 50 ተማሪዎች ሲመረቁ በዲፕሎማና በመጀመሪያ ዲግሪ ደግሞ 21 ተማሪዎች ተመርቀዋል። በአጠቃላይ 71 ተመራቂዎች የትምህርት ጉዟቸውን አጠናቀዋል። የትምህርት ቤቱ ዋና ዓላማ ክርስቶስን የሚመስሉ ብቃት ያላቸውና ለአገልግሎት የተዘጋጁ መሪዎችን በማፍራት ታላቁ ተልዕኮ እንዲሳካ ማገዝ መሆኑ ተገልጿል። በምረቃው መልእክት በተገኘ ውጤት ተማሪዎችን፣ ወላጆችን፣ መምህራንና የተለያዩ ድጋፍ አድራጊዎችን የረዳው እግዚአብሔር ምስጋና ቀርቧል። ተመራቂዎቹም ያገኙትን እውቀትና ልምድ በመጠቀም ማህበረሰባቸውንና ቤተክርስቲያንን በታማኝነት እንዲያገለግሉ የአደራ መልእክት ተሰጥቷቸዋል። መረጃውን ከግሬት ኮሚሽን ገጽ አገኘ ነው። በሜታ ሮቤ የተገነባው የመጽሐፍ ቅዱስ ኮሌጅ በይፋ ተመረቀ። በመሰረተ ክርስቶስ ቤተክርስቲያን የኢቫንጀሊየም ሚሽን ኢትዮጵያ በሜታ ሮቤ ለዓመታት ሲያስገነባው የቆየው የመጽሐፍ ቅዱስ ኮሌጅ በይፋ ተመርቆ ወደ አገልግሎት ገብቷል። የኮሌጁ ምረቃ በድምቀት የተካሄደ ሲሆን ተቋሙ በሜታ ሮቤና በአካባቢው የወንጌል አገልጋዮችን በማፍራትና በማብቃት ረገድ ከፍተኛ ሚና እንደሚኖረው ተገልጿል። የኢቫንጀሊየም ሚሽን ኢትዮጵያ በሜታ ሮቤ ክልል ባለፉት ዓመታት ከወንጌል ስርጭት ጎን ለጎን የተለያዩ መንፈሳዊና ማህበራዊ አገልግሎቶችን ሲያከናውን መቆየቱ የተጠቀሰ ሲሆን የመጽሐፍ ቅዱስ ኮሌጁ ግንባታም የዚህ ራዕይ አካል መሆኑ ተጠቁሟል። ኃላፊዎች ኮሌጁ በቀጣይ ብቁና የተዘጋጁ አገልጋዮችን በማፍራት ለቤተክርስቲያንና ለወንጌል ስርጭት ጉልህ አስተዋጽኦ እንደሚያበረክት ገልጸዋል። መረጃውን ከቤተክርስቲያኒቷ ትስስር ገጽ አገኘ ነው። የጄኤምኤም መረጃዎቻችን ወደ እናንተ መድረሳቸውን ቀጥለዋል። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። የደቡብ አፍሪካው ፕሬዝዳንት ከስደተኞች መውጫ ቀነ ገደብ በፊት ማስጠንቀቂያ ሰጥተዋል። የስደተኞች መውጫ ቀነ ገደብ ከመድረሱ በፊት በደቡብ አፍሪካ የጸረ ስደተኛ ተቃውሞዎች ተከትሎ ፕሬዝዳንት ሲሪል ራማፎዛ ተቃዋሚዎች ከዛቻና ከኃይል ተግባር እንዲቆጠቡ ያሳሰቡ ሲሆን ሕጋዊ ስደተኞች በሕግ የመጠበቅ መብት እንዳላቸው አስታውሰዋል። በደርባን የሚገኙ ጊዜያዊ የካምፕ ድንኳኖች እየፈረሱ ሲሆን በርካታ ስደተኞች በሰነድ እጥረት፣ በመገለልና በስድብ ምክንያት ወደ ሀገራቸው ለመመለስ የተገደዱ ነው። ለማክሰኞ በተፈቀዱት ሰልፎች ላይ ፖሊስ ባህላዊ የጦር መሳሪያዎችን መያዝ የከለከለ ሲሆን ባህላዊ መሳሪያዎችን በሚይዙት የዙሉ ብሔረሰብ አባላትና በጸጥታ ኃይሎች መካከል ውጥረት ሊፈጠር እንደሚችል ተሰግቷል። በዚህ ዓመት ከተንቀሳቀሰው ተቃውሞ ወዲህ ከ12000 በላይ ስደተኞች የተባረሩ ሲሆን በርካታ የአፍሪካ ሀገራት ዜጎቻቸውን እየመለሱ ነው። በሀገሪቱ ስር የሰደደው የውጭ ዜጎች ጥላቻ ወይም ዜኖፎቢያ በዚህ ዓመት የ2 ሰዎችን ሕይወት ቀጥፏል። መረጃው የቢቢሲ ነው። በመጨረሻም የአውስትራሊያን ሕግ የሚጥሱ የማህበራዊ ሚዲያ ገጾች $99 ሚሊዮን ሊቀጡ ነው ተባለ። ዳሊል አንተነህ ዝርዝር አለው። የአውስትራሊያ መንግስት ማህበራዊ ሚዲያ ላይ የጣለውን የእድሜ ገደብ ለሚጥሱ ኩባንያዎች የደነገገውን ቅጣት በእጥፍ መጨመሩንም አስታውቋል። ከ16 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ ህግ መውጣቱም ይታወሳል። ይህንን ህግ የሚጥሱትን በተመለከተም የወጣው ቅጣት በእጥፍ ጨምሮ $99 ሚሊዮን እንዲሆንም ተወስኗል። የበይነ መረብ ደህንነት ጥበቃ ክፍል እንዳለው ከሆነም በተሻሻለው ህግ መሰረት የማህበራዊ ሚዲያ ኩባንያዎች ክልከላውን ለማስተማር ምን እርምጃዎች እንደወሰዱ በማስረጃ ማቅረብ ይጠበቅባቸዋል። ከአውሮፓውያኑ ታህሳስ
2025 ጀምሮም ከ16 ዓመት በታች የሆኑ አውስትራሊያውያን ከ10 የማህበራዊ ሚዲያ ገጾችም ታግደዋል። ሆኖም ግን አሁን ታዳጊዎች ማህበራዊ ሚዲያ መጠቀም መቀጠላቸውም ተገልጸዋል። ህጉን በመተላለፍ በፌስቡክ፣ ኢንስታግራም፣ ስናፕቻት፣ ቲክቶክ እና ዩቲዩብ ላይ ምርመራም ተከፍቷል። አውስትራሊያ ህጉን ስታወጣ ብዙዎች ድጋፋቸውን ቢገልጹም መንግስት ክልከላውን በቀላሉ መተግበርም አልቻለም። የበይነ መረብ ጥበቃ ኮሚሽን እንዳለው ከሆነም እገዳው ከመጣሉ በፊት ማህበራዊ ሚዲያ ይጠቀሙ ከነበሩትም 10 ታዳጊዎች መካከልም 7ቱ አሁንም ድረስ ገጾቹን ማግኘትም ይችላሉ። የአውስትራሊያ መንግስት የሚጠበቅባቸውን በበቂ ሁኔታ ያላደረጉ ገጾች ላይም ጠንካራ እርምጃ እንደሚወስድም አስጠንቅቋል። የማህበራዊ ሚዲያ ክልከላውን የሚያስተገብረው ተቋም ቀጣይ ውጤታማ ምርመራዎችን አድርጎ ደንብን የማስከበር እርምጃ እንደሚተገበርም አክሏል። አውስትራሊያ በማህበራዊ ሚዲያ ላይ ያወጣችውን እገዳ ተከትሎም ዩናይትድ ኪንግደምን ጨምሮ ሌሎች ሀገራትም ተመሳሳይ እርምጃዎችን እንደሚወስዱም አስታውቀዋል። ዩኬ ከቀጣዩ ዓመት ጀምሮም ከ16 ዓመት በታች ያሉ ታዳጊዎች ከማህበራዊ ሚዲያ እንደምታግድም ገልጻለች። ዘገባው የቢቢሲ ነው። ለዛሬ ያዝናቸውን የጂኤምኤም መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ለክረምት የልጆች ትምህርት ወይም ሰመር ካምፔን የአስተማሪዎች ስልጠና ተካሄደ። ኢንተርናሽናል ሊደርሺፕ ዩኒቨርሲቲ ለአራተኛ ዙር 71 ተማሪዎችን አስመረቀ። ከውጭ የደቡብ አፍሪካው ፕሬዝዳንት ከስደተኞች መውጫ ቀነ ገደብ በፊት ማስጠንቀቂያ ሰጡ። ለዛሬ የነበሩን የጂኤምኤም መረጃዎቻችን ይህን መስሉ ነበር። እኔ ሶስና እያሱ መረጃዎቹን ወደ እናንተ እያደረስኩኝ አብሬያችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት ተቆማ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ